ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ቀጥሎ ስለምናደርገው ነገር ዘወትር ውሳኔ እንወስናለን እና ብቸኛው ተቀባይነት ያለው አመለካከት የሚመስለኝ በኢየሱስ ክርስቶስ የሚያምን ሰው ሊኖረው የሚገባው መዝሙረኛው ዳዊት አይነት ነው። እኔ ግን በፍጹም አልፈራም። ዛሬ ይህንን በደንብ እንድታዳምጡኝ ይፈልጋል። እኔ ግን በፍጹም አልፈራም። ወደ በየዕለት ህይወት መደሰት እንኳን በደህና መጣችሁ። ዛሬ እንደምትደሰቱ ተስፋ አደርጋለሁ እና ዛሬ ስለ ፍርሃት ነው የማወራችሁ። ሁላችንም በህይወታችን ውስጥ ፍርሃት ያጋጥመናል። ፍርሃት ስቃይን ያመጣል። እግዚአብሔር የኃይልና ፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና እና አሁን በህይወታችሁ ምን እየተጋፈጣችሁ እንደሆነ አላውቅም፣ ግን በእርግጠኝነት መናገር የምችለው ዛሬ እየተመለከቱ ከሚገኙት አብዛኞቹ ሰዎች በህይወታቸው ከሆነ አይነት ፍራቻ ጋር እየተዋጉ ነው። እና መዝሙረ ዳዊት ያለው አልፈራም ነበር፣ ሰው ምን ያደርገኛል? እና ዳዊት እንደዛ ሲል ፍርሃት አይሰማኝም እያለ አይመስለኝም፣ መግለጫ እየሰጠ ይመስለኛል። እኔ ግን በፍጹም አልፈራም። እና ይህ ምናልባትም በህይወታችን ውስጥ በጣም ብዙ ጊዜ መወሰን ያለብን ውሳኔ ይመስለኛል። ፍርሃትን ለማሸነፍና ድል ለመንሳት አንድ መንገድ ብቻ አለ እና እሱም በእምነት ነው። ፍርሃት በራችሁ ላይ ሲያንኳኳ በር እንዲከፍት እምነትን ላኩት። ፍርሃት፣ እምነት ሁለት ተቃራኒ ኃይሎች ናቸው። ከእግዚአብሔር የምንቀበለው ሁሉንም ነገር በእምነት ነው። ጠላት የሚሰጠንን ሁሉ የምንቀበለው በፍርሃት ነው። ስለዚህ በእምነት መኖርን መምረጥን መለማመድ አለብን። ሮሜ 14 ቁጥር 23 ላይ ለእኔ በጣም የሚገርመኝ ቃል አለ እና ባየሁት ጊዜ ሁሉ የምለው ነገር ቢኖር ዋው ነው። የሚጨርሰውም እንዲህ ብሎ ነው፣ ከእምነት ያልሆነ ሁሉ ኃጢአት ነው። አሁን እስቲ አስቡት፣ እግዚአብሔር እንድንኖር የሚፈልገው ከእምነት ወደ እምነት፣ ከእምነት ወደ እምነት፣ ከእምነት ወደ እምነት፣ ከእምነት ወደ ፍርሃትና ጥርጣሬና ወደ አለማመንና ወደ መፍራትና ከዚያ ትንሽ እምነት እንዲኖረን አይደለም። ያለማቋረጥ በእምነት እንድንኖር ይፈልጋል። እና ይህ ማለት በእግዚአብሔር ላይ እምነትን መጣል፣ እሱ እንደሚወደን በማመን ኢየሱስን ለእናንተ እንደሞተ እንደላከው ለሕይወታችን ጥሩ ዕቅድ እንዳለው እና እሱ ፈጽሞ እንደማይተዋችሁ ወይም እንደማይጠላችሁ ቃል እንደገባ ብዙ ጊዜ እግዚአብሔር ቃል በመጽሐፍ ቅዱስ ውስጥ አትፍራ ሲል ላለመፍራት የሚሰጡት ብቸኛው ምክንያት እኔ ካንተ ጋር ነኝ የሚል ነው። እግዚአብሔር እኔ ካንተ ጋር ነኝና አትፍራ ይላል። ያንን ወደ ውስጣችሁ እንድታስገቡ ትፈልጋለሁ። እግዚአብሔር ከእናንተ ጋር መሆኑን ብቻ እመኑ። ኢየሱስ ከቶ አልተውህም፣ በፍጹም አልጥልህም ብሏል። ብዙ ጊዜ የምንፈራቸው ነገሮች ነገሩ ቢፈጠር ብለን የሚሰማን ፍርሃት ነገሩ የእውነት ቢከሰት ከሚሰማን እጅግ የበለጠ እኛን በጣም የሚጎዳ ነው። ታውቃላችሁ፣ ግን ፍርሃት እንዲህ ሊተረጎም ይችላል፣ እውን የሚመስል የሐሰት ማስረጃ። ጠላት በሕይወታችን ውስጥ ፈጽሞ የማይሆኑትን ነገሮች እንድንፈራ ሊያደርገን ይችላል እና ያን ጊዜም ሁሉ እንሰቃያለን። እና ስለዚህ እኛ ሁልጊዜ የፍርሃት ስሜት ያጋጥመናል። እንዴት እየፈራ እንደምናደርገው መማር እንችላለን። ከዓመታት በፊት ፍርሃትን በሚመለከት በእውነት በጣም የረዳኝ ታሪክ ሰማሁ። ስለ ፍርሃት ብዙ አስተምሬ ነበር፣ ግን ሁልጊዜ የሆነ ነገር የጎደለ ያህል ይሰማኝ ነበርና ምን እንደሆነ በትክክል አላውቅም ነበር። እና ከዛ የሆነ ቀን ፍርሃት መላ ሕይወቷን እንዲገዛ ስለፈቀደ ሴት ታሪክ ሰማሁ። እና ስለ ፍርሃት ምን እንደሚሰማችሁ ወይም በምን አይነት የፍርሃት ደረጃ እንዳላችሁ አላውቅም። ምናልባት ምንም አትፈሩም፣ ግን ምናልባት በወረቀት ላይ እንኳን ጽፋችሁ የማትጨርሷቸው በጣም ብዙ ፍርሃቶች አሏችሁ። ይቺ ምስኪን ሴት ግን በምሽት መንዳት ትፈራለች፣ ከፍታን ትፈራ ነበር፣ ጨለማን ትፈራ ነበር፣ ብቻ በጣም ብዙ ነገሮችን ትፈራ ነበር። እናም ክርስቲያን ነበረች፣ አማኝ ነበረች። ከክርስቲያን ጓደኞቿ አንዷ ልታገኛት በሄደችበት ጊዜ ሁሌም የምታደርገውን ነበር ያደረገችው። በፍርሃት ምክንያት ማድረግ ስለማትችላቸው ነገሮች እያማረረች ነበር እና በተለየ በጣም ልታደርገው ስለምትፈልገው አንድ ነገር እያወራች ነበር፣ ግን ለማድረግ በጣም ፈራች። እናም ያንን ማድረግ ባለመቻሏ እንዴት እንደሚሰማት መገመት ትችላላችሁ። እና ጓደኛዋ ተመለከተቻትና እንዲህ አለቻት፣ እሺ ለምን እየፈራሽ አታደርጊው?
ታዲያ እግዚአብሔር አንድ ነገር ሊያስተምረኝ የሞከረ ስለነበር ማለቴ ወዲያውኑ ገባኝ። ግን ዛሬ ለእናንተ ያንን ለማብራራት እሞክራለሁ። ታውቃላችሁ፣ እግዚአብሔር አትፍሩ ሲል ፍርሃት እንዳይሰማን እየነገረን አይደለም። ሳስበው ፍርሃት እንደሚሰማን የማስጠንቀቂያ አይነት ይመስለኛል። እና ይህ 100% ትክክል ይሁን አይሁን አላውቅም፣ ግን ስለ ፍርሃት የሚናገሩ 365 የተለያዩ የመጽሐፍ ቅዱስ ጥቅሶች እንዳሉ ሰምቻለሁ። ያ በሳምንት ለእያንዳንዱ ቀናት አንድ ይሆናል ማለት ነው። እናም ፍርሃት ሰይጣን ሰዎችን ለመቆጣጠር የሚጠቀምበት ዋናው ነገር ይመስለኛል። ፍርሃት ወደፊት እንዳትሄዱ ይይዛቸዋል። ስንቶቻችሁ ናችሁ ጠላት በፍርሃት ብቻ እንዳታደርጉ የከለከላችሁ ነገር እንዳለ የምታምኑ? እናም ፍርሃት ስለተሰማን ብቻ ለፍርሃት እጅ መስጠት እንደሌለብን መለማመድ አለብን። እየፈራችሁ አድርጉት። እሺ፣ ምን ማለት ነው? ልትንቀጠቀጡ ትችላላችሁ፣ ልትፈሩ ትችላላችሁ፣ ሊያልባችሁ ይችላል፣ ራሳችሁን ስታችሁ ልትወድቁ ሊመስላችሁ ይችላል። ግን ያ እንደዚያ እየተሰማችሁ ቢሆን ማድረግ አትችሉም ማለት አይደለም። ድፍረት ማለት ፍርሃት እየተሰማችሁም ቢሆን ወደፊት መጓዝ ነው። ድፍረት አለመፍራት ማለት አይደለም። ድፍረት እየፈራችሁም ቢሆን እግዚአብሔር እንድታደርጉት ይፈልጋል ብላችሁ የምታምኑትን ማድረግ ነው። እና በሕይወቴ ውስጥ ያንን ማድረግ ያለብኝ ብዙ ሁኔታዎች አጋጥመውኛል። እንደ እውነቱ ከሆነ በፍርሃትም ላደርገው ፈቃደኛ ባልሆን ኖሮ ዛሬ አገልግሎት ውስጥ አልሆንም ነበር። እና ስለዚህ ስለ እምነት ብዙ ላወራችሁ እፈልጋለሁ፣ እንዲሁም ስለ ፍርሃት። እናም የምጸልየውና ተስፋ የማደርገው ቃሉ ወደ ልባችሁ ውስጥ ዘልቆ እንደሚገባና በዚህ የፍርሃት ጉዳይ የተወሰነ ጠቃሚ ነገር እንደምታገኙ ነው። ቃሉ የተሰበከበት ምንም ጉዳይ ቢሆን በዚህ ጉዳይ ሰዎችን የማዳን ኃይል እንዳለው አምናለሁ። ስለዚህ ዛሬ ይህን ቃል እንደሰማችሁ ከልባችሁ አዳምጣችሁ ወደ ውስጣችሁ ካስገባችሁ የማዳን ኃይል እንዳለው አምናለሁ። ዕብራውያን 11 ቁጥር 6 ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም። ወደ እርሱ የሚመጣ ሁሉ እርሱ እንዳለ ለሚፈልጉትም ዋጋ ከፋይ እንደሆነ ያምን ዘንድ ይገባዋልና። ስለዚህ እግዚአብሔር እንድናምን ይፈልጋል። በመጀመሪያ እሱ እንደሆነ፣ እሱ እንዳለ እና እሱ መልካም እንደሆነ እንድናምን ይፈልጋል። እግዚአብሔር እንዳለና እርሱ መልካም እንደሆነ ማመን መጀመሪያው ያ ነው። ብዙ ጊዜ እግዚአብሔር ከኛ ምን እንደሚፈልግ እንጠይቃለን። አንዳንድ ጊዜ በየቀኑ በትከሻችን ላይ ተቀምጦ ቀኑ ሙሉ በጆሮአችን እንዲያንሾካሹክ የተላከ ትንሽ ሰይጣን ያለ ይመስለኛል። ምን ልታደርጉ ነው? ምን ልታደርጉ ነው? ምን ልታደርጉ ነው? ሁሉም ሰው ምን እንደምናደርግ ማወቅ የሚፈልግ ይመስላል እና የተወሰኑት ደቀ መዛሙርት ወደ ኢየሱስ ሄደው ጠየቁት። ይህ ቃል የሚገኘው በዮሐንስ 6 28 27 28 29 እግዚአብሔርን ደስ ለማሰኘት ምን እናድርግ? እግዚአብሔር እንድንሰራ የሚፈልገውን ስራ ለመስራት ምን ማድረግ አለብን? እና የጥያቄው መልስ ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው ሲል መለሰላቸው። ያንን አስባችሁታል? እግዚአብሔር ምን እንዳደርግ ይፈልጋል? እንዳምን ይፈልጋል። አዎ ያንን አውቃለሁ። ግን ምን እንዳደርግ ይፈልጋል? አዎ እግዚአብሔር እንድሰራ የሚሰጠኝ ነገሮች አሉ። ግን ሁል ጊዜ እምነት መቅደም አለበት። በመጀመሪያ እምነት ይኖራችኋል። እናም ይህ እምነት አምላክ እንድታደርጉ የሚጠይቃችሁን ማንኛውም ነገር ለማድረግ ደፋር እርምጃዎች እንድትወስድ ያስችልሃል። ኢያሱ የእስራኤልን ልጆች ወደ ተስፋይቱ ምድር የሚወስድበትን ጊዜ ሳስበው ይገርመኛል። ዮርዳኖስን መሻገር ነበረበት። ያው እሱም ለመሻገር በጣም ጥልቅ ነበር። እናም እግዚአብሔር ወደፊት እንዲሄድ ነገረው። እንግዲህ ትልቅ የዮርዳኖስ ወንዝ ፊታቸው አለ። ግን በጣም የሚገርመኝ ነገር እግሩን እስኪያስገባ ድረስ ውሃው አልተከፋፈለም ነበር። ሰዎች እንዲህ ሲል ሰምታችኋል፣ እግሬን አስገብቻለሁ። እና ምን ማለታቸው ነው? እሺ መንገድ ጀምሬያለሁ፣ እናም እግዚአብሔር ካረዳኝ በእርግጥ እወድቃለሁ። እግዚአብሔርም ያን እንድናደርግ ይፈልጋል። ባመንነው መሰረት የእምነት እርምጃዎች እንድንወስድ ይፈልጋል። ብንፈልግም ባንፈልግም
እና ብዙ ጊዜ ያንን እርምጃ እስክንወስድ ሰከንድ ድረስ እግዚአብሔር ከእኛ ጋር እንዳልሆነ ይሰማናል። ግን ሰዎች ያንን እርምጃ ለመውሰድ ፈቃደኞች አይደሉም። ድፍረት እንዲሰማቸው ይፈልጋሉ። በሚያደርጉበት ጊዜ ምንም አይነት ፍርሃት እንዲሰማቸው አይፈልጉም። እና እግዚአብሔር የሚሰራበት መንገድ ይህ አይደለም። ወደ መድረክ በወጣው ቁጥር ልነግራችሁ እችላለሁ። አፌን እስክከፍት ድረስ እግዚአብሔር የሚያደርገውን በትክክል አላውቅም እና የሚወጣውንም ይመልከቱ። አሁን ከእግዚአብሔር ጋር ብዙ ልምድ አግኝቻለሁ። እናም እሱ እንደማይተወኝ አውቃለሁ። ግን አንተ ታውቃለህ፣ ምንም ያህል ብማር ወይም ምንም አይነት እቅድ ባወጣ ብዙ ጊዜ እኔ ካሰብኩት በተለየ መልኩ ይወጣል። የእግዚአብሔርን ስራ ለመስራት ምን ማድረግ አለብን? እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው። የአልዓዛር ቤተሰቦች የኢየሱስን መምጣት እየጠበቁ ሳለ አልዓዛር ገና ታሞ እያለ ገና ሳይሞት ኢየሱስን ጠርተውት ነበር። የእግዚአብሔር ቃል ግን አልዓዛር እስኪሞት ድረስ እንደጠበቀው ይናገራል። በእውነቱ እዚያ በደረሰ ጊዜ አልዓዛር ከሞተ 4 ቀን ሆኖት ነበር። መጽሐፍ ቅዱስ ደግሞ አልዓዛርን ይወደው እንደነበረ ይናገራል። ዝም ብለን ስናስበው እሺ ያ ምን አይነት ፍቅር ነው ብለን ይሆናል። በፈለግኩ ጊዜ መታ አልረዳኸኝም። ስለዚህ ኢየሱስ በመጣ ጊዜ ማርታ እንዲህ አለች፣ እዚህ ብትሆን ኖሮ ወንድሜ ባልሞተ ነበር። ኢየሱስም እመኑ ብቻ የእግዚአብሔርን ክብር ታያላችሁ አላልኳችሁም አላቸው። የእግዚአብሔር ክብር የልቀቱ መግለጫ ነው። ታዲያ በእርግጥም አልዓዛር መሞቱን ባወቀ ጊዜ ኢየሱስም ምንም አልመሰለውም። እሱን ከሞት ለማስነሳት የትንሣኤ ኃይል እንዳለው ያውቃል። ነገር ግን ለእነርሱ እንዲህ ማለቱን ወድጄዋለሁ። እመኑ ብቻ አላልኳችሁምን? አዲሱ መደበኛ ትርጉም እንደዛ ነው የሚለው፣ እመኑ ብቻ። ታውቃላችሁ፣ ብዙ ጊዜ ማድረግ ያለብንን ያንን ብቻ እንደሆነ አስባለሁ። ማመን ብቻ። እግዚአብሔር አንድ ነገር ሊያደርግ መሆኑን ማመንን መቀጠል። ሁልጊዜ እኛ እንዲያደርግ የምንፈልገው አይደለም የሚያደርገው። እግዚአብሔር ሁልጊዜ አንድ ነገር ያደርጋል። እናም እሱ ሁልጊዜ ለሕይወታችን ትክክል የሆነውን ነገር ያደርጋል። እሱ ማድረግ እንዳለበት ያሰብነው ላይሆን ይችላል። ራሳችንን ከምናምነው በላይ እሱን ማመንን መማር እንችላለን። ዛሬ ጠዋት እያሰብኩ ነበር አንዳንድ ጊዜ እንዴት ሰላምታ እንደምንለዋወጥ እርስ በራሳችን ሰላምታ ስንለዋወጥ አንዳንድ ጊዜ ዝም ብለን እሺ እንዴት ነው እንላለን እና ሳስበው ያ በእውነቱ አንድን ሰው ሰላም ለማለት በቂ አይደለም። ሰውየው ስለሚሰራው ከመጠየቅ በላይ ስለ ሰውየው መጨነቅ አለብን። እኛ ግን ትኩረታችን በሚደረግ ላይ ነው የምናስበው። እንደዛ ነው። ከእግዚአብሔር ተቀባይነት የምናገኘው በስራ ይመስለናል እና በሰዎችም ዘንድ ተቀባይነት የምናገኘው በዛ ይመስለናል። እና እግዚአብሔር ነገሮች እንድናደርግ ይፈልጋል፣ ግን በመጀመሪያ እምነት እንዲኖረን ይፈልጋል። ከዚያም እኛ ለምናደርጋቸው ነገሮች እምነት ይኖረናል። በእምነት የምናደርገው ካለ እምነት ከምናደርገው የበለጠ በጣም ቀላል ይሆንልናል። እንደዚህ ልትሉ ትችላላችሁ፣ ያው ምን መሰለሽ፣ እኔ ለዛ በቂ እምነት የለኝም፣ በቃ ምንም እምነት የለኝም። ምን እንደሆነ ታውቃላችሁ? ያ ፍጹም እውነት አይደለም። ምክንያቱም በሮሜ 12:3 ላይ እንዲህ ይላል፣ እግዚአብሔር ለእያንዳንዳችሁ በሰጣችሁ እምነት መጠን። እሺ ምን ማለት ነው ትሉ ይሆናል። ያም ማለት ሁሉም ሰው ምንም ለማድረግ አምላክ የሰጠውን በቂ እምነት አለው ማለት ነው። እግዚአብሔር ለእያንዳንዳችሁ በሰጣችሁ እምነት መጠን ራሳችሁን በአግባቡ መዝኑ እንጂ ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ እንዳታስቡ በተሰጠኝ ጸጋ እያንዳንዳችሁን እመክራለሁ። አንዳንድ ሰዎችን እንመለከትና በሕይወታቸው ውስጥ እየሆኑ ያሉትን ነገሮች እናይና አለ አይደል ማለት ምናልባት አንድ ሰው አገኛለሁ የመኪና አደጋ 3 ልጆችን በአንድ ጊዜ ያጣሉና እነሱን ሳገልላቸው የምችለው እኔ ይህንን እንዴት እንደቻላችሁት አላውቁ። ከዚህ እንዴት እንደምታገግሙ አላውቁ። ያው አያችሁ፣ እነሱ ያደረጉትን ለማድረግ እኔ ጸጋው የለኝም። ስለዚህ እኔ ሊገባኝ አይችልም። ወይም ከመጠጥ ሱሰኛ ባል ጋር የምትኖርና ትዳሯን ለመያዝ እየሞከረች ያለች ሴት እግዚአብሔር ለባሏ እንድጸልይ እንደምትፈልግ ስለምታምን ማድረግ የምችል አይመስለኝም ብዬ አስባለሁ። ነገር ግን እግዚአብሔር እንድናደርግ ለሚፈልገው ነገር ነገሩን ለማድረግ እንድንችል እምነትና ጸጋን ይሰጠናል። ሰዎች ሁልጊዜ እንዲህ ይሉኛል፣ እዚህ ደረጃ እንዴት ልትደርሺ ቻልሽ? ያው የእግዚአብሔርን ጸጋ በእኔ ላይ ስላለኝ ነው። ይህን ለማድረግ እምነትን ለእኔ ሰጠኝ።
ወደኋላ መለስ ብዬ አስብና እንዴት አደረግኩ? ይህንን ለማድረግ ትምህርት አልተማርኩም፣ የሚረዳኝ ሰው አልነበረኝም፣ ገንዘብም አልነበረኝም። ነገር ግን ካገኘኋቸው የመጀመሪያዎቹ ትልልቅ ዕድሎች አንዱን አስታውሳለሁ። ትንንሽ የመጽሐፍ ቅዱስ ጥናቶችን አስተምሬ ነበር፣ ግን ትልቅ ነገር እንደሚሰራ በእውነት እግዚአብሔር አምን ነበር። በመጨረሻው ሰከንድ ወደ አንድ ኮንፈረንስ ተጋብዤ ነበር፣ ምክንያቱም ከተናጋሪዎቹ አንዱ ስለሰረዘ ለመጋበዝ አስደሳች ያልሆነው ለመጋበዝ አስደሳች ነበር። ግን አንድ ሰው ስለሰረዘ ብቻ በመጨረሻው ሰዓት በድንገት እንደተጠራጠራችሁ ማሰብ አስደሳች አይደለም። እናም በዚያ ጉባኤ ላይ ከነበሩት ሌሎች ሰዎች የታወቁ ትልቅ ስም ያላቸው ሰዎችና ሁሉም የሚያምሩ ማዕረጎች ነበሯቸው። ዶክተርና ቄስ፣ ነቢይና ነቢይት፣ ከዚያም ጆይስ ነበረች። በዚህ ኮንፈረንስ ውስጥ 900 ሰዎች ነበሩ። ለእኔ 9 ሚሊዮን ነበር የመሰሉኝ። እናም እኔ ከወርክሾፕ ተናጋሪ ብቻ ነበርኩ፣ ከዋናው ተናጋሪዎች አንዱ አልነበርኩም። እናም ስለዚህ ሁሉም የወርክሾፕ ተናጋሪዎች እንዲመጡ እና በሚቀጥለው ቀን ስለሚነጋገሩት ነገር የአንድ ደቂቃ ማጠቃለያ እንዲሰጡ በመክፈቻው ምሽት ጠየቁ እና በጣም ፈርቼ ነበር። በጣም ስለፈራሁ ሰውነቴ ሁሉ እየተንቀጠቀጠ አፌም ደርቆ ነበር። በጣም ፈርቼ ስለነበረ የሆነ ነገር ለመናገር አፌን ስከፍት የወጣ ሁሉ ጩኸት ነበር። እና ታውቃላችሁ እኔ በጣም ደፋር ነኝ። ስለዚህ እኔ ድምፄ በጣም ፈርቼ ስለነበር ድምፄ አይሰራም ማለት በጣም ፈርቼ ነበር ማለት ነው። እና አሁንም ያን ምሽት ወደኋላ መለስ ብዬ አስበዋለሁ። እናም ውሳኔ መወሰን ነበረብኝ። ወይ በአፍረት ከመድረክ መሮጥ፣ እቃዎቼን ጠቅልዬ ወደምኖርበት ፌንቶን ሚዞሪ መመለስ፣ ያን ዳቢሎስ እንዳደርገው የሚፈልገው ነው። ወይም ደግሞ አንዴ ለመጨረሻ መሞከርና እግዚአብሔር እንደሚረዳኝ ማመን እና አሁንም እዚህ ስለሆንኩ ለአንድ ተጨማሪ ጊዜ እንደመሞክር ግልጽ ነው። በሚቀጥለው ቀን የእኔ ወርክሾፕ ሙሉ በሙሉ ሞልቷል። በአዳራሹ ውጭ ሰዎች ቆመው ለማዳመጥ እየሞከሩ ነበር። እናም እኔ የወሰድኩትን የእምነት እርምጃ እግዚአብሔር አከበረው። ግን እኔ ውሳኔ እስከወስን ድረስ ምንም አልተፈጠረም ነበር። ፍርሃት ወደ እናንተ ሲመጣ አፋችሁን ከፍታችሁ እግዚአብሔርን አምናለሁ በሉ። እግዚአብሔርን አምናለሁ። በየቀኑ 1000 ጊዜ ማድረግ ቢኖርባችሁ እኔ ግድ የለኝም፣ እግዚአብሔርን አምነዋለሁ በሉ። እናም ማድረግ ያለብን ነገር ለማድረግ በቂ እምነት እንደተሰጠን ማስታወስ አለባችሁ። ግን ልንመርጠው ይገባል። እግዚአብሔር ነፃ ምርጫን ሰጥቶናል። ይህም ማለት ምን ማመን እንዳለብንና ምን ማድረግ እንዳለብን የመምረጥ መብት አለን ማለት ነው። ካሰባችሁት በዚህ ዓለም ውስጥ ብዙ የሚቃረኑ ኃይሎች አሉ። መልካምና ክፉ፣ ፍቅርና ጥላቻ፣ ጭንቀትና ደስታ፣ ጭካኔና ደግነት፣ ጫጫታና ጸጥታ፣ አዎንታዊና ሉታዊ እና በእውነቱ እኛ በተደጋጋሚ ምን ማድረግ እንዳለብን በመወሰን ላይ ነን። እኔ እንደማስበው በኢየሱስ ክርስቶስ የሚያምን ሰው ሊኖረው የሚችለው ተቀባይነት ያለው አመለካከት መዝሙረኛው ዳዊት የነበረው ተመሳሳይ ነው። እኔ ግን በፍጹም አልፈራም እና ያንን ዛሬ በውስጣችሁ እንድታደርጉ ትፈልጋለሁ። ግን በፍጹም አልፈራም። ፍርሃት አይሰማኝም አላልኩም። በሕይወታችሁ ውስጥ በተለያዩ ጊዜያት ፍርሃት ይሰማቸዋል፣ ሁሉም ሰው ይሰማዋል። እናም ምናልባት እስክንኖር ድረስ አብሮን ይኖራል። ግን በሱ መሸነፍ የለብንም። ያንን ፍርሃት በእምነት መመለስ እንችላለን። እርምጃችሁን በመጀመር እግዚአብሔር እንድናደርግ ይፈልጋል ብላችሁ የምታምኑትን አድርጉ። በሕይወት ውስጥ ስኬታማ የምትሆኑበት መንገድ ያ ነው። እግዚአብሔር ለእናንተ ታላቅ ሕይወትን አዘጋጅቷል እና ያንን ታውቁ እፈልጋለሁ። እስቲ ያስቡበት። እግዚአብሔር መልካም ነው እናም ታላቅ ሕይወትን አቅዶላቸዋል። ዮሐንስ 10:10 ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል፣ እኔ ግን ሕይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ። እግዚአብሔር ሊባርከ እንደሚፈልግና በኃያላን መንገዶች ሊጠቀምብን እንደሚፈልግ በመጽሐፍ ቅዱስ ውስጥ እናነባለን። ፍላጎታችንን ሊያሟላልን ይፈልጋል። እናም ለእኛ ታላቅ ነገርን ሊያደርግልን ይፈልጋል እና እሱ ለእኛ ጥሩ ነው እና እግዚአብሔር ለሕይወታችን ጥሩ እቅድ አለው እና ያንን የሆነ ሰው ሊረዳው ይገባል ብዬ አስባለሁ። ምክንያቱም አሁን ሕይወታችሁ ጥሩ ነው ብላችሁ ላይሰማችሁ ይችላል። መቼም ጥሩ አልነበረም እና ጠላት በፍጹም ጥሩ አይሆንም ይላችኋል። ግን ልነግራችሁ የምፈልገው ዝም ብላችሁ መኑ እና የእግዚአብሔርን ታላቅነት ይታያችኋል።
ማመን የእናንተ ምርጫ ነው። የምታምኑት ነገር ምርጫችሁ ነው። ምንም ጥሩ ነገር አይሆንልኝ ብላችሁ ማመን ትችላላችሁ። ወይም ዛሬ የሆነ ጥሩ ነገር ይከሰተልኛል ብላችሁ ማመን ትችላላችሁ። በየቀኑ ለማለት የምሞክረው ነገር ነው። ዛሬ የሆነ ጥሩ ነገር ይከሰትልኛል እና ዛሬ በእኔ ውስጥ ጥሩ ነገር ይከሰታል እና በእምነት ለመቆየት ሮሜ 1 ቁጥር 17 በወንጌል የእግዚአብሔር ጽድቅ ተገልጧልና እና ስላመንን በጸጋውና በምሕረቱ ከእግዚአብሔር ዘንድ ያለን አቋም ነው። ሁሉንም ነገር በትክክል ባናደርግም ከእርሱ ጋር ትክክል ያደርገናል። ከእርሱ ጋር ትክክል እንደሆንን አድርጎ ይመለከተናል። ወደ አብ በኢየሱስ ስም በመጣችሁ ቁጥር እያደረጋችሁት ያላችሁት ኢየሱስ የሆነውን ሁሉ ለአብ እያቀረባችሁ እንደሆነ ታውቃላችሁ። እግዚአብሔር ይመስገንና ወደ እሱ በጸሎት ስቀርብ ጆይስ የሆነችውን አይደለም የማቀርበው፣ ምክንያቱም እግዚአብሔር እንደሆነ የሚፈልገውን ያህል የሆንኩ ስለማይመስለኝ፣ ነገር ግን በኢየሱስ እምነት ስላለኝ እምነትም በኢየሱስ ስለማምን እግዚአብሔር ከእኔ ሊሰማ እንደማይፈልግ በማሰብ ወደ ዙፋን በፍርሃትና በመንቀጥቀጥ መቅረብ የለብኝም። ምን እንደሆነ ታውቃላችሁ? እግዚአብሔር በመጣችሁ ቁጥር ድምፃችሁን በመስማት በጣም ይደሰታል እና በምትጸልዩበት ጊዜ ሁሉ የምትናገሩትን ለመስማት ይጓጓል። እናም ሊረዳችሁ ይፈልጋል። እናም ለእናንተ ነገሮችን ለመርዳት ይፈልጋል። ነገር ግን እስከ መጨረሻው ማመንና በማመን መቆየት አለባችሁ። በማርቆስ 11 ላይ እንዲህ ይላል፣ ተራራን ማዘዝ እንደምንችል ይናገራል። ስለዚህ በጸሎት የምትለምኑትን ሁሉ እንደ ተቀበላችሁ አድርጋችሁ ብታምኑ ይሆንላችኋል። እናገኘዋለን። ያንን እወደዋለሁ። ስለዚህ በእምነት ተቀብየዋለሁ በሚለውና በእውነት በማግኘቱ መካከል የሰዓት ክፍተት አለ። እናም እምነቴን በማጠንከር የሚያስፈልገኝ በዛ የፈተና ጊዜ ነው። እናም አምኛለሁ እና እግዚአብሔር እየሰራ እንደሆነ አምናለሁ እያልኩ መቀጠል አለብኝ። እምነታችሁ ደካማ መሆን ሲጀምር እኔ አምናለሁና እግዚአብሔር እየሰራ እንደሆነ አምናለሁ ማለትን መሞከር አለባችሁ። እስካመንን ድረስ እግዚአብሔር በእኛ ውስጥ ይሰራል የሚሉ የመጽሐፍ ቅዱስ ቃሎች አሉ። በእምነት መራመድ፣ ብዙ ደረጃዎችን መራመድ፣ ብዙ ውሳኔዎች። እግዚአብሔርን ካላመናችሁ ምን ታደርጋላችሁ? ጎስቋላ ትሆናላችሁ። በእግዚአብሔር መታመን የምንጀምርበት ጊዜው አሁን ነው። ምንም ቢሰማችሁ በሉ በእግዚአብሔር ታምኛለሁ፣ በእግዚአብሔር ታምኛለሁ፣ በእግዚአብሔር ላይ እምነት አለኝ፣ አልፈራም፣ ሰው ምን ያደርገኛል ማለት አለባችሁ። ኢያሱ ምዕራፍ 1 እርግጥ 9 ጥቅሶች ናቸው፣ ግን ሁሉንም አላነብም። እንዲህ ይላል። የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ አለው፣ እነሆ ባሪያዬ ሙሴ ሞቷል። እንግዲያውንም አንተና ይህ ሕዝብ ሁሉ ተነሱ፣ ለእስራኤላውያን ወደምሰጣቸው ምድር ለመግባት የዮርዳኖስን ወንዝ ተሻገሩ። አሁን ይህንን አድምጡ። ለሙሴ በሰጠሁትም ተስፋ መሰረት እግራችሁ የሚረግጠውን ቦታ ሁሉ ሰጣቸዋለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ቀድሞውንም ሰጥቻቸዋለሁ፣ እናንተ ግን ገብታችሁ መውሰድ አለባችሁ። ወድጀዋለሁ። ከፊት ለፊታችሁ የተዘጋጀላችሁ የሕይወቶች እቅድ አለ። ግን ያንን ተስፋ መቁረጥ እና ድብርት እና ብስጭት እና አሉታዊ አስተሳሰብና አሉታዊ ሀሳቦች በጎዷችሁ ሰዎች ሁሉ መናደድን ማስወገድ አለባችሁ እና እግዚአብሔር እንድኖር የሚፈልገውን ሕይወት እኖራለሁ በሉ። ሊረዳችሁ አለ። እግዚአብሔር በእናንተ ውስጥ ነው። መንፈስ ቅዱስ በውስጣችሁ አለ። ማድረግ ያለባችሁ ነገር እንድታደርጉ ብርታቱን ይሰጣችኋል። ስለዚህ ጥሩ እቅድ አስቀድሞ አለ። ማድረግ ያለባችሁ ሄዳችሁ መውሰድ ብቻ ነው። ቁጥር 5 ላይ እንዲህ ይላል፣ ጽና፣ ለቀደሙት አባቶች እሰጣቸዋለሁ ብዬ የማልኩላቸውን ምድር እንዲወርሱ። ቁጥር 9 በምትሄድበት ሁሉ እግዚአብሔር አምላክን ከአንተ ጋር ነውና አይዞህ፣ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩምህን? ለሕይወታቸው ጥሩ እቅድ ነበረው እና የእምነት እርምጃዎችን ለመውሰድ ደፋር መሆን ነበረባቸው። ለመሄድና ለመውሰድ እግዚአብሔር ከሙሴ ጋር እንደነበረ ሁሉ ከአንተም ጋር እሆናለሁ። እንደ ሙሴ ሁን አላለውም። አንዳንዴ በማሰብ ውስጥ እንታሰርና ያው ታውቃላችሁ፣ ልክ እንደ እሱ አይደለሁም፣ እንደ እሱ አይደለሁም። እግዚአብሔር ከእናንተ ጋር እስካለ ድረስ እንደ ሌላው ሰው መሆን አይጠበቅባችሁም። የጎደለ ነገር ካላችሁ እግዚአብሔር ያን ይሞላል።
እሱ ለእያንዳንዳችን ከበቂ በላይ ነው እና በሕይወታችን ውስጥ ማድረግ ያለብንን ሁሉ እንድናደርግ ሊረዳን ይችላል። የሆነ ሰውን ይቅር ማለት አለባችሁ፣ ግን እንደማችሉ ይሰማችኋል? ያን ለማድረግ እግዚአብሔር ጸጋ ሊሰጣችሁ ይችላል። በስራ ቦታችሁ ለአዲስ ቦታ ማመልከት ትፈልጋላችሁ፣ ግን የማታገኙትን ያህል ይሰማችኋል። እየፈራችሁም አድርጉት። ፍርሃት ሕይወታችሁ እንዲመራ ከፈቀዳችሁለት እግዚአብሔር ያዘጋጀው ጥሩ ሕይወት ማወቅ አትችሉም። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።